ሰላም ሰላም እንዴት ናችሁ? የደሴል ቲቪ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ የአሳ ዘይት ለህፃናት ምን በረከቶችን ይሰጣል የሚለውን ለእናንተ በደንብ አብራርቼ እነግራችኋለሁ። በተለይ ደግሞ ከአንጎል ጤንነት ጋር የአጥንት መልፈሰስን በመከላከል ደረጃ ጤናማ እይታ እንዲኖራቸው፣ የበሽታ የመከላከል ስርዓታቸው እንዲዳብር፣ ለልባቸው ጤናና አይነቷን የስኳር በሽታ እንዳይጎበኛቸው በማድረግ ደረጃ ምን ጥቅም አለው የሚለውን ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ጀምሩ። ነባራዊ ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችን ቆዩ። ወደ ዋናው ሀሳቤ ስመለስ እንደሚታወቀው የአሳ ዘይት ለህፃናት እጅግ በጣም አስፈላጊ ከሚባሉ ንጥረ ነገሮች አንዱና ዋነኛው ሲሆን በብዙ ንጥረ ነገሮች የበለጸገ ነው። በተለይ ደግሞ የአሳ ዘይትን አዘውትረው ከአንድ ዓመት በፊት የሚወስዱ ህፃናት በቫይታሚን ኤ፣ በቫይታሚን ዲ፣ በኦሜጋ 3 ፋቲ አሲድ እና በጠቃሚ ቅባቶች የበለጸገ ስለሆነ ከጤንነታቸው ጋር ትልቅ ቁርኝት እንዳለው ብዙ ጥናቶች ያስረዳሉ ማለት ነው። በተለይ ደግሞ የአሳ ዘይትን ህፃናት የሚወስዱ ከሆነ የበሽታ የመከላከል ስርዓታቸውን በመገንባት ጤናማ እይታ እንዲኖራቸው በማድረግ ለአንጎላቸው እድገትና አጠቃላይ ለንቃተ ህሊናቸው በጣም አስፈላጊ ነው። እንዲሁም ደግሞ የአጥንት መልፈስፈስን በመከላከል ወይም ደግሞ ሪኬት እያልን የምንጠራውን ችግር በመቅረፍ እንዲሁም ደግሞ የስኳር ህመም እንዳይጎበኛቸው በተለይ ደግሞ አይነቷን የስኳር በሽታ እንዳይጎበኛቸው በማድረግና ለልባቸው ጤንነት እጅግ በጣም አስፈላጊ ነው ማለት ነው። ዛሬ እንግዲህ በዚህ ቪዲዮ የአሳ ዘይት ለህፃናት ምን ጥቅሞች አሉት የሚለውን በሰባት ከፍዬ ለእናንተ በደንብ አብራርቼ እነግራችኋለሁ። ሰብስክራይብ ያላረጋችሁ ሰዎች ቪዲዮውን ሰብስክራይብ እያረጋችሁ ጀምሩ። ነባራዊ ሰዎችም ላይክ እና ሼር እያረጋችሁ ትብብራችሁ እንዳይለይ ስል ጠይቃለሁ። የመጀመሪያውና አንደኛው የበሽታ የመከላከል አቅማቸውን በማጎልበትና በማጠንከር የአሳ ዘይት እጅግ በጣም ተመራጭ ነው ለህፃናት። በተለይ ደግሞ የቫይታሚን ኤ እና የቫይታሚን ዲን ምንጭ ስለያዘ የአሳ ዘይት ኢሚኒቲያቸውን በቀላሉ ቦስት እንዲሆን ያደርጋል ማለት ነው። በተለይ ደግሞ የመተንፈሻ አካላት ችግር እንዳይገጥማቸው፣ የምግብ መፍጫ ስርዓት ብግነትና አንዳንድ ችግሮች እንዳይገጥማቸው በማደረጃ በጣም ተመራጭ ነው ማለት ነው። የመተንፈሻ አካላት ችግር ብዙ ጊዜ ህፃናትን ይጎበኛቸዋል። በተለይ ደግሞ ጉንፋን፣ የሳምባ ምች፣ ብሮንካይተስና ሌሎችም የመተንፈሻ አካላት ችግር ያጋጥሟቸዋል። እንዲሁም ደግሞ የምግብ መፍጫ ስርዓታቸውን በተለይ ደግሞ ተቅማጥ፣ ማስመለስ፣ ሌሎችም ከአንጀት ቁስለት ጋር ተያይዞ አንዳንድ ችግሮች ይከሰታሉና ይህን ችግር በመቅረፍ አጠቃላይ የበሽታ የመከላከል ስርዓታቸው ወይም ደግሞ ኢሚኒቲያቸው በውስጥ እንዲሆን የአሳ ዘይት ትልቅ ጥቅም አለው ማለት ነው። ከዚህ ጋር ተያይዞ ነጭ የደም ሴልን በማጠንከርና በማሻሻል ተላላፊ የሆኑ በሽታዎችና ተላላፊ ያልሆኑ በሽታዎች ህፃናትን በቀላሉ እንዳይጎበኛቸው ማድረግ ይቻላል ማለት ነው። የአሳ ዘይት ለህፃናት ማጠጣት በተለይ ደግሞ ሆስፒታል የመመላለሳቸውን ፍሪኩዌንሲ ወይም ደግሞ ሆስፒታል እንዳይመላለሱ ድግግሞሽን በመቀነስ እጅግ በጣም ተመራጭ እንደሆነ ብዙ ጥናቶች ያስረዳሉ ማለት ነው። ሁለተኛ ጤናማ እይታ እንዲኖራቸውም ትልቅ አስተዋጽኦ አለው ማለት ነው። የአሳ ዘይት በተለይ የአሳ ዘይት በቫይታሚን ኤ የበለጸገ ነው። ቫይታሚን ኤ ደግሞ አጠቃላይ የህፃናትን የእይታ ሁኔታ በማስተካከል አጠቃላይ የአይናቸው ሴሎች በስርዓት እንዲገነቡ በስርዓት እንዲሰሩና እይታ ጋር ተያይዞ ያለውን ሂደት በማስተካከል ደረጃም ትልቅ ሚና አለው ማለት ነው። ብዙ ጊዜ የኦክሳይድ ውጥረትና ኢንፍላሜሽን እያልን የምንጠራው ችግር አይናቸውን እንዳይጎዳ የአይን ሴሎችን እንዳይጎዳ በማድረግ እጅግ በጣም አስፈላጊ ነው ማለት ነው። ሶስተኛ ለአንጎል እድገትና ለንቃተ ህሊናቸውም እጅግ በጣም አስፈላጊ ነው። በተለይ ደግሞ እንደሚታወቀው የአሳ ዘይት በኦሜጋ 3 ፋቲ አሲድ የበለጸገ ነው። ኦሜጋ 3 ፋቲ አሲድ ደግሞ ለብዙ ነገሮች ፕሪከርሰር ነው። በተለይ ደግሞ ዲኮሳ ሄክሳኖይክ አሲድ እና ኢኮሳ ፔንታኖይክ አሲድ እያልን የምንጠራቸውን እነዚህ ፓርት ኦፍ ብሬን ኤሌመንት የሆኑ ኬሚካሎች እንዲሰሩ እንዲገነቡ በማድረግ እጅግ በጣም አስፈላጊ ነው። እነዚህ ኬሚካሎችና ንጥረ ነገሮች አጠቃላይ የብሬን ኬሚካሎች አክቲቭ እንዲሆኑ ያደርጋል። በተለይ ደግሞ እነዚህ ብሬን ኬሚካል ለምንጠራቸው በጣም ለህፃናት እድገት ወሳኝ ናቸው። እንዲሁም ደግሞ ኒውሮ ትራንስፈር እያልን የምንጠራቸው ወይም ደግሞ የመልእክት አስተላላፊ ዘንጎች የመልእክት አስተላላፊ ንጥረ ነገሮች በስርዓት አክቲቬት እንዲሆኑና ከሚሞሪ ጋር ተያይዞ ወይም ደግሞ ትምህርት ከመቀበል ጋር ተያይዞ ከማስታወስ ጋር ተያይዞ አጠቃላይ ነገሮችን ሪቴን ከማድረግ ጋር ተያይዞ ኮንሰንትሬሽናቸው የትምህርት አቀባበላቸው ነው ለርኒንጋቸው እንዲዳብር በማድረግ ኢንተሌክቹዋል አክቲቪቲያቸው እንዲዳብር በማድረግ እና አጠቃላይ ኢንቫይሮንመንታል አዳፕቴሽናቸው የተስተካከለ እንዲሆን
ከኢንቫይሮንመንት ጋር ያለው መስተጋብር የተስተካከለ እንዲሆን ያግዛቸዋል ማለት ነው። በተለይ ደግሞ አሁን እንዳልነው ኦሜጋ 3 ፋቲ አሲድ ለዲኮሳ ሄክሳኖይክ አሲድ እና ለኢኮሳ ፔንታኖይክ አሲድ እንደ ፕሪከርሰር ነው ስለሚያገለግል አጠቃላይ እነዚህን ሂደት በማስተካከል የተሻለ ለአንጎል እድገት እንዲሁም ደግሞ ለንቃተ ህሊናቸው በጣም ወሳኝ ነው ማለት ነው የአሳ ዘይት። ስለዚህ የአሳ ዘይትን አዘውትረው የሚመገቡና የሚጠቀሙ ህጻናት ለአንጎል እድገት የአንጎል እድገታቸው የተስተካከለ እንዲሆን አጠቃላይ ንቃተ ህሊናቸው እንዲዳብርና የተሻለ ግንዛቤ እንዲኖራቸው ትልቅ ሚና አለው ማለት ነው። ሶስተኛ ሪኬትስ እያልን የምንጠራው የአጥንት መሳሳት ችግርን በመከላከልና በመቅረፍ ደረጃ እጅግ በጣም አስፈላጊ ነው ማለት ነው። በተለይ ደግሞ በተለይ ህጻናት ወይም ደግሞ ልጆች የፀሐይን ብርሃን ካላገኙ ብዙ ጊዜ የአሳ ዘይትን እንዲመገቡ ይመከራል። በተለይ የፀሐይ ብርሃን አንዱ የቫይታሚን ዲ ሶርስ ነው። ቫይታሚን ዲ ደግሞ በስርዓት ህጻናት ሲያገኙ ካልሽየምንና ፎስፎረስን ሬጉሌት እያደረገ ወደ አጥንት እንዲሄዱ የሚያደርግ እጅግ በጣም አስፈላጊ የሆነ ቫይታሚን ነው። ስለዚህ የፀሐይ ብርሃን እጥረት ባለበት ሁኔታ በህፃናት በማያገኙበት ሁኔታ ብዙ ጊዜ የአሳ ዘይትን እንዲወስዱ ይመከራል ማለት ነው። የአሳ ዘይት እንደሚታወቀው በቫይታሚን ዲ የበለጸገ ነው። ቫይታሚን ዲ ደግሞ አሁን እንዳልነው በስርዓት ካልሽየም እና ፎስፎረስን ሬጉሌት እያደረገ በስርዓት ኢንተስታይን ላይ ወይም ደግሞ አንጀት ላይ እንዲመጠጥ ያደርጋል። አንጀት ላይ ከተመጠጠ በኋላ ወደ ደም ስሮች እንዲገባ ያደርጋል። ደም ስሮች ከገባ በኋላ በስርዓት አጥንት ካልሽየም እና ፎስፎረስን በስርዓት እንዲያገኝና እንዲስተካከል ያደርጋል። ስለዚህ ለአጥንታቸው ጤንነት በጣም አስፈላጊ ነው። በተለይ ደግሞ የአጥንት መሳሳት የአጥንት መጉበጥና ከአጥንት ችግር ጋር ተያይዞ ያለውን ሂደት በማስተካከል ህጻናት ሪኬት እየተባለ ለሚጠራው በሽታ በቀላሉ እንዳይጠቁ ትልቅ አስተዋጽኦ አለው ማለት ነው። አምስተኛ የስኳር ህመም ተጋላጭነትን ይቀንሳል። በተለይ በስርዓት እስከ 1 ዓመታቸው የአሳ ዘይትን የሚወስዱ ህጻናት ጥናቶች እንደሚያስረዱት በቀላሉ ለአይነት 1 የስኳር በሽታ እንዳይጠቁ እንደሚያደርግ ብዙ ጥናቶች ያስረዳሉ ማለት ነው። ታይፕ 1 የስኳር በሽታ ወይም ደግሞ አይነት 1 የስኳር በሽታ እንደሚታወቀው ከ30 ዓመት በታች የሚከሰት የስኳር አይነት ሲሆን ህጻናትን ጨምሮ ብዙ ሰዎችን የሚያጠቃ በሽታ ነው ማለት። ስለዚህ ህጻናት ብዙ ጊዜ የአሳ ዘይትን ወይም ደግሞ ኮድ ሊቨር ኦይልን በስርዓት የሚወስዱ ከሆነ እስከ 1 ዓመታቸው ለአይነት 1 የስኳር በሽታ በቀላሉ እንዳይጠቁ እንደሚያደርግ ብዙ ጥናቶች ያስረዳሉ ማለት ነው። ስድስተኛ ለልባቸው ጤንነት በጣም አስፈላጊ ነው። በተለይ የአሳ ዘይት በኦሜጋ 3 ፋቲ አሲድ የበለጸገ ነው። ኦሜጋ 3 ፋቲ አሲድ አጠቃላይ ለልብ ጡንቻዎች ለደም ስሮች ጤንነት በጣም አስፈላጊ ነው። በተለይ ደግሞ ከደም ስሮች ጋር ተያይዞ ከልብ ጡንቻዎች ጋር ተያይዞ ብግነት ኢንፍላሜሽን ለምንጠራው እንዳይከሰት አጠቃላይ የልብ ጡንቻዎችን በማስተካከል በመደገፍና የደም ስሮችን በማዝናናት ትልቅ ሚና ስላለው በቀላሉ ሰዎች ወይም ደግሞ ህጻናት ለልብ በሽታ እንዳይጠቁ ማድረግ ይቻላል ማለት ነው። በተለይ ኦሜጋ 3 ፋቲ አሲድ ቅድም እንዳልነው ለኢኮሳ ፔንታኖይክ አሲድ እና ለዲኮሳ ሄክሳኖይክ አሲድ ፕሪከርሰር ነው ወይም ደግሞ እነዚህ እንዲያገኙ የሚያደርግ ንጥረ ነገር ሲሆን አሁን እንዳልነው ከልብ ጤንነት ጋር ትልቅ ተዛማጅነት አለው ማለት ነው። ሰባተኛ እና የመጨረሻው አንቲ ኢንፍላማቶሪ ኢፌክት አለው ወይም ደግሞ ጸረ ብግነት ባህሪ አለው። እንደሚታወቀው የአሳ ዘይት በተለይ የአሳ ዘይት በውስጡ በኦሜጋ 3 ፋቲ አሲድ የበለጸገ ነው። ኦሜጋ 3 ፋቲ አሲድ ደግሞ ቅድም እንዳልነው ክሮኒክ የሆነ ኢንፍላሜሽን ወይም ደግሞ ክሮኒክ የሆነ ብግነት እንዳይኖር በማድረግ ቁጣ እንዳይኖር በማድረግ እንዲሁም ደግሞ እብጠት ሴሎቻችን ውስጥ እንዳይኖር በማድረግ አጠቃላይ የተስተካከለ ጤንነት እንዲኖራቸው ህጻናት ያደርጋል ማለት ነው። ብዙ ጊዜ ለብዙ ጊዜ የቆየ ኢንፍላሜሽን ወይም ደግሞ ለብዙ የቆየ ብግነት በቀላሉ ህጻናት ስር ለሰደዱ በሽታዎች በቀላሉ እንዲጠቁ ያደርጋል ማለት ነው። ስለዚህ በኦሜጋ 3 ፋቲ አሲድ የበለጸገ ስለሆነ የአሳ ዘይት አሁን እንዳልነው በቀላሉ ህጻናት ለብግነት እንዳይጋለጡ በማድረግ እጅግ በጣም አስፈላጊ ነው ማለት ነው። ስለዚህ ከተቻለ እስከ 1 ዓመት ህጻናትን በደንብ የአሳ ዘይት መመገብ ከብዙ አንግል ጋር ሲታይ ትልቅ ሚና ስላለው አዘውትሮ ህጻናትን መመገብና ይህንን ንጥረ ነገር እንዲያገኙ ማድረግ በጣም ተገቢ ነው ማለት ነው። በተለይ ደግሞ የበሽታ የመከላከል ስርዓታቸውን ከማዳበር አንፃር ሲታይ የስኳር በሽታን ከመከላከል በተለይ ደግሞ አይነት 1 የስኳር በሽታ እንዳይጋለጡ በማድረግ የልብ በሽታ እንዳይጎበኛቸው በማድረግ ደረጃ ጤናማ እይታ እንዲኖራቸው የአንጎል እድገታቸው የተስተካከለ እንዲሆንና አጠቃላይ ግንዛቤያቸው ንቃተ ህሊናቸው እንዲዳብር
በማድረግ እና የአጥንት መልፈስፈስ ችግር እንዳያጋጥማቸው በማድረግ ትልቅ ሚና ስላለው አዘውትሮ ይህንን ዘይት መመገብ ለህፃናት በጣም አስፈላጊ ነው ማለት ነው። ዛሬ እንግዲህ በዚህ ቪዲዮ የአሳ ዘይት ለህፃናት ምን ጥቅም አለው የሚለውን ለእናንተ በደንብ አብራርቼ ነገርኳችሁ። እናንተም የተወሰነ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ ላይክ እና ሼር አድርጉት። እንዲሁም ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።